ከቁጥር 10 እስከ 12 ድረስ ያለውን እናነባለን። ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። ሰዎች በእኔ ምክንያት ቢሰድቧችሁ ቢያሳድዷቸውና ክፉን ሁሉ በሐሰት ቢያስወሩባችሁ ብፁዓን ናችሁ። በሰማይ የምትቀበሉት ዋጋ ታላቅ ነው። ታላቅ ስለሆነ ደስ ይበላችሁ፣ ሐሴት አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንደዚሁ አሳደዋቸዋልና። እግዚአብሔር እንዲያስተምረን አጭር ጸሎት ከኔ ጋር እናቅርብ። እግዚአብሔር መልካም አባታችን ነው። አሁንም በፊት ወደ ጸሎት መተናል። ቃል እንድታስተምረን ይህንን ቅዱስ ቃል እንድትገልጥልን እንለምናለን። በቅዱስ መንፈስህ እዚህ ውስጥ ያለውን መንፈሳዊ እውነት በሙላት መረዳት እንድንችል ዘንድ ሁላችንንም እንድትረዳን፣ በቃልህ ደግሞ በእውነተኛ መገለጥ እንድንጽናና እንድትረዳን፣ ደግሞም ግራ ለገባን የጠራ ነገርን እንድታሳየን እንለምንሃለን። በልጅ በክርስቶስ በኩል ይህንን ቸርነት እንድታደርግልን በዚህ ሰዓት እንጠይቃለን። በጌታችን በኢየሱስ ስም አሜን። ዛሬ እንግዲህ መከራና ክርስትና በሚል እናያለን። እነዚህ የቤአቲቲዩድስ ወይም ደግሞ ብፅዕናዎች የሚባሉት አንዱ ለአማኝ ሕይወት ያላቸው ጥቅም በክርስቲያን ሕይወት ወይ ደግሞ በሚያልፍበት የሕይወት መንገድ የሚደርሱበትን ነገሮች በማየት እንዳይረበሽ፣ እንዲያውም ባይሆን እነዚህ ምልክቶችን ባየ ጊዜ እንዲጽናና ነው። በዚህም ስለ ክርስቲያን ሕይወት አንድ ሊኖረን የሚገባ መረዳት በሆነ ረገድ በአእምሯችን ኤክስፔክት ከምናደርገው ጋራ ላይገጥም እንደሚችል ወይም ደግሞ በአግባቡ ካልተረዳን ዲስካሬጅ ሊያደርግ የሚችል ባህሪያት እንዳሉት ባለፈው እያወራው ነበረ። ለምሳሌ ቁጥር 3 ላይ እንደምታዩት በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። ይሄ በራሱ ደስ ላይል ይችላል። ለምንድነው ሁሌ ልቤ የሚወድቀው ወይም ደግሞ ለምንድነው ቦልድነስ ማይኖረኝ በክርስትና ሕይወቴ ደፋር ማልሆነው የሚል መሻትና ይሄ ሃይማኖት ይህን አልሰጠኝም፣ ለምንድነው በመንፈስ ድህነቴን የማያስወግድልኝ በሚል ሰዎች ክርስትናን ትተው ሌሎች ነገሮች ሊሞክሩ ይችላሉ። መናኝ ጉዞ ላይ የመናኝ ጉዞ እንደምታውቁት አንድ ክርስቲያን የሆነ ሰው በሕይወቱ ውስጥ ሊጠብቅ የሚገባቸውን ነገሮች ከድነቱ እስከ መጨረሻው ድረስ ሊኖሩ የሚችሉትን እስከ ሞቱ መጨረሻ ድረስ ሊኖሩ የሚችሉትን ምልክቶችና ደግሞ ሊኖሩ የሚገባውን ምላሾች የሚያሳይም ነው ኖርማል ክርስቲያን ላይፍ ማለት ነው። አንድ የክርስቲያን ሕይወት ውስጥ ሁሉ ባንያን እንደሚለው ሙሉ በሙሉ ይታያል የሚል ኤክስፔክቴሽን ከባድ ሊሆን ይችላል። ነገር ግን ከሞላ ጎደል የክርስቲያን ሕይወትን ሊያሳዩ የሚችሉ አይነት ነገሮች ናቸው። በዚህም አንድ የመጀመሪያውን ለምሳሌ የምታዩት ወላዋይና ክርስቲያን ከጥፋት ከተማ ወጥተው ሲሄዱ የሆነ አንድ ማጥ ይገጥማቸዋል እና እሱም ይሄ አይነት ነው። እሱም የአእምሮ ለክርስቲያን የሚሰማ የስፒሪቹዋል ባንክራፕሲ ነው እና ያንን መሸከም ስላቃተው ወላዋይ ኧረ ይሄ እንደዚህ እኔ መሆን አልፈልግም ብሎ ብፅዕናውን ራስ ውሰድ ይለዋል። ክርስቲያንን ሲሄድ ራስ ከዚህ ክርስትና ውስጥ የሚገኝን ብድራት ራስ ውሰድ፣ እኔ ወደ ከተማ እንመለሳለሁ ይላል እና ላይክ ኦቨርዌልሚንግ እንደሆነ ሲያሳይ ማለት ነው። ኢቭን ሰዎች ይህንን እንኳን መሸከም እንደማይችሉ ሲያሳይ ማለት ነው። አንዳንድ ሰዎች ይሄ የክርስትና ራሱ አንዱ እንዲሁም ሁሌ ድሃ ነኝ፣ ሁሌ እንደዚህ ነኝ። አንዳንድ ሰዎች ክርስትናን ራሱ ቀይረውታል፣ ሌላ አይነት ክርስትና ይፈጥራሉ። ይህንን አይነት እውነተኛ ባህሪውን በመተው ማለት ነው። አይ ዝም ብሎ ሰዎችን ኢሞሽናሊ መንፈሳዊ በሆነ መንገድ ባለጠጋ እንዲሆኑ ለማሳመን መሞከር ማለት ነው። ነገር ግን ጌታ ኢየሱስ ይህንን ጉድለት የሚመስለውን ነገር ነው ባይሆን እንዲሁ የእግዚአብሔር መንግስት በእናንተ እንዳለ ምልክት ነው የሚለው። እንዲሁ በዚህ ሪጆይስ አድርጉ ድህነቱ ማለት ነው ይላል እና ሁሉንም በዛ ልብ ልናይ ይገባል። ክርስቲያን መሆን ሀዘንን አያጠፋም። እውነተኛ የሆነውን መንፈሳዊ ሀዘን ማለት ነው። ባይሆን እንዲያውም መጽናናትን ወደፊት በሙላት እንደምናገኝ ማሳያ። በመሰረቱ በዚህ ዓለም ላይ እነዚህ ነገሮች አለማግኘት እንደ ጤንነትን ያሳያል፣ መንፈሳዊ ጤንነት እንዳላችሁ ማሳያ ነው። ምክንያቱም እግዚአብሔር በረገማት በዚች ምድር ላይ እና ደግሞ በሀዘን ከጥፋት በታች በሆነች ዓለም መደሰት የእግዚአብሔር ጽድቅ በጎደለበት ዓለም መደሰትን መሞከር ሄልዚ አይደለም። ባይሆን እኛ ራሱ ሪጆይስ የምናደርገው የእግዚአብሔር መንግስት በጨለማ መካከል ብሬክ አድርጎ ስለገባ ያንን በክርስቶስ ኢየሱስ ስላየን እንጂ። ስለዚህ ደስታችን በሆነ ረገድ
በሪያሊቲ አይደለም፣ በእግዚአብሔር የተስፋ ቃል በክርስቶስ ኢየሱስ በሆነው ነው እንጂ በራሱ መንፈስ ድህነትን የሚፈጥር የሚያሳዝን ነው የሚሆነው። የዋሆች ብፁዓን ናቸው ይላል። ከዛ ጽድቅን የሚራቡና የሚጠሙ ረሃብና ጥማት ነው። እንዲያውም ክርስቶስን ወደ ማወቅ ስትመጡ ነው ጽድቅ ምን ያህል የጎደለበት ዓለምና እናንተም ጽድቅ የሚጎላችሁ መሆኑን ከማየት የተነሳ መራባችሁና መጠማታችሁ አብዝቶ የሚበዛው። ያንን ደግሞ በሌላ ስጋዊ መንገድ ለመመከት ወይም ደግሞ ለማስወገድ መሞከር ሞኝነት ነው። ኢየሱስ ያንኑ ይዛችሁ ደስ ይበላችሁ ይላል። ዲስካሬጅ አድርጎ ከክርስትና ህይወት እንዳትሄዱ ማለት ነው። አንዳንድ ሰው ኃጢአተኝነት ኦቨርዌልሚንግሊ ሲሰማው ቸርች መተውን ወይ ደግሞ ወንጌልን ፐርሱ ማድረግ መተውን እንደ ጥሩ ውሳኔ ሊያይ ይችላል። ዛሬም እንግዲህ በክርስቶስ ኢየሱስ በማመን ውስጥ አንድ ሰዎችን ስምንተኛው የመጨረሻው ብልጽግና ቁጥር 10 ላይ ያለው ማለት ነው። እንዲያውም እነዚህ ጉድለት ከመሆን ይልቅ ሊያጽናና የሚችል እንዲያውም እንዳንድ ትልቅ ደስ የሚያሰኝ ነገር ሆኖ አንድ እውነተኛ ለሆኑ ክርስቲያኖች የሚሆነው መከራ ነው። ሰዎች አንዳንዴ ክርስቶስን ወይ ደግሞ ክርስትናን ጥለው የሚሄዱበት ምክንያት ክርስትናን ኤክስፔክት የሚያደርጉትን ስለማይሆን ነው። ይሄ በጣም ወሳኝ ይመስለኛል። ማለትም ኤክስፔክት የምናደርገው ነገር ጌታ ኢየሱስ አሁን እነዚህ ነገሮች ለእነዚህ ሰዎች አሁን ለደቀ መዛሙርት የሚናገርበት ምክንያት እነዚህ ነገሮች በሚሆኑ ጊዜ ጌታ ያላቸው ነገር በመምጣቱ እንዳይረበሹም ጭምር ነው። ምክንያቱም ኢየሱስ ያላቸው ነገሮች በሕይወታቸው ውስጥ ሆነው ስታገኙ ይጠብቃቸዋል ከፍርሃትና ከጭንቀት። ምክንያቱም በሆነ ረገድ አንዱ በክርስትና ምክንያት የሚመጣ መከራ ክፋቱ ምንድን ነው? በሆነ ረገድ በአግባቡ የማትረዱ ከሆነ የክርስትናን ጤነኝነትን ዳውት እንድታደርጉ ሊያደርጋችሁ ይችላል፣ ወይ ደግሞ የእውነተኛ ክርስትናን እንድትሸሹት ሊያደርግ ይችላል። ያ አይነት ሞኝነት ላይ እንዳንወድቅ እንድንጠነቀቅ ነው ይህን መረዳት በአግባቡ የሚገባው። ክርስትናን እንግዲህ ኤክስፔክቴሽናችን ምን መሆን እንዳለበት ምንም ብንገለባበት ማንቀይረው አይነት የአዲስ ኪዳን እውነታ ነው። ለዚህ ማት ጥቅሶችን ልናመጣ እንችላለን። ሐዋርያ ስራ ላይ ጳውሎስ ምዕራፍ 14 ላይ ሲናገር ወደ እግዚአብሔር መንግስት በብዙ መከራ ልንገባ ዘንድ ይገባናል መስት ነው ይላል። ፐርሲኪውሽን አይቀርላችሁም ይላል። ፊልጵስዩስ ላይ እንዲሁም እሱን አንብቤ ሌሎቹን ማለት አይኖርብኝም። ጳውሎስ ለፊልጵስዩስ ሰዎች ማይቀር የክርስቶስ ኢየሱስ ህዝብ ማርክ አድርጎ እንዴት እንደሚያወራ ምዕራፍ 1 ቁጥር 27 ብቻ ለክርስቶስ ወንጌል እንደሚገባ ኑሩ። ይህ ከሆነ መጥቼ ባያቸው ወይም በርቀት ሆኜ ስለእናንተ ብሰማ ለወንጌል እምነት እንደ አንድ ሰው ሆናችሁ በመጋደል በአንድ መንፈስ ጸንታችሁ እንደምትቆሙ አውቃለሁ። በማንኛውም መንገድ በተቃዋሚዎቻችሁ አትሸበሩ። ይህ እነርሱ እንደሚጠፉ እናንተ ግን እንደምትድኑ ከእግዚአብሔር ዘንድ የተሰጠ ምልክት ነው ይላል። ምንድን ነው እሱ? 29 በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራ እንድትቀበሉ የሚጸጋ ተሰጥቷቸዋልና ቀድሞ እንዳያችሁት አሁንም በእኔ እንዳለ በምትሰሙት በዚያው አይነት ተጋድሎ እናንተም እያለፋችሁ ነው ይላል። አሁን ያለው ጳውሎስ እስር ቤት ነው እንደምታዩት። በእስር ቤት ሆኖ ይሄን እየጻፈ ያለው ሊሞት እንደሚችል ራሱ እንደሚፈራ አይደለ? የሞት ዲስከሽን ነው ያለው እዚህ ላይ እንደምታዩት። በሞት ልሂድ ወይ ላለው እግዚአብሔር እንዳልሞት በሰላም እንደወጣ ጸልዩልኝ ያለ ነው የሚያወራው። እና አሁን በእኔ እንዳለ እንደምትሰሙት ከዚህ በፊትም ለእናንተም እንደነገርኳችሁ አሁን በእናንተም እየሆነ እንዳለው ነው ይላል። ይሄ ለጳውሎስ አንዱ ምልክት ነው ከእግዚአብሔር ዘንድ ማርክ የእግዚአብሔር ሕዝብን የሚለይ ምልክት ብቻ እንዲሆን ሳይሆን ቴዎሎጂካል ጥቅሞቹን ለአማኝ የሚያመጣቸውን ከዚህ በፊት ዕብራውያን መልእክት ምዕራፍ 12ን ስናይ አውርተናል። ሮሜ ምዕራፍ 5ም ለጳውሎስ ወሳኝ ሲግኒፊካንስ አለው። ዝም ብሎ እንዲሁም ምልክት ሆኖ የእግዚአብሔር ሕዝብ በመከራ እየወሰደው በቃ እግዚአብሔር እንደወደደን ለዘላለም ሕይወት እንዳስቀመጠን ማሳያ ብቻ ነው አይልም። በውስጡ ዝም ብሎ ይሄ ሳዲስቲክ አይደለም። መከራን በማምጣት እግዚአብሔር ወይ ለማሰቃየት ስለሚፈልግ አይደለም። ባይሆን በውስጡ እግዚአብሔር ዓለም እምነትን ለማስወገድ ከአማኞቹ ሰይጣን መከራን ቢያመጣም እግዚአብሔር እንዴት ምን እንደሚጠቀምበት ጳውሎስ ይናገራል። ሮሜ ምዕራፍ 5 እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን፣ በእርሱም በኩል አሁን ወደ ቆምንበት ጸጋ በእምነት መግባት ችለናል። የእግዚአብሔርንም ክብር ተስፋ በማድረግ ሐሴት እናደርጋለን። በዚህ ብቻ ሳይሆን ኢምፕሬሲቭ አይደለ? በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለን። ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስት ጽናትን፣ ጽናት የተፈተነ ባህሪን፣ የተፈተነ ባህሪ ተስፋን፣ ይህም ተስፋ ለእፍረት አይዳርገንም እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍስሷልና ይላል። ጳውሎስ በጣም ልብ የሚነካው በእግዚአብሔር ክብር ተስፋ እናደርጋለን። ምን ያለ ነው?
ለክርስቲያኖች ወደፊት የሚመጣ ታላቅ ክብር አለ። ያን ተስፋ አድርገን ነው የምንኖረው ይላል። በዚህ ተስፋ ሐሴት በማድረግ አናፍርም። ላይክ የሆነ እግዚአብሔር እምነታችንን ዲስአፖይንት ያደርጋል ብለን አንፈራ። እንዲያውም እጃችን ላይ አሁን የለም፣ ግን ምን እናደርጋለን? ሐሴት እናደርጋለን። ግን ሐሴት የምናደርገው በዚህ ብቻ አይደለም፣ በመከራችን ሐሴት እናደርጋለን ይላል። ለምንድን ነው በመከራችን ደስ የምንሰኘው? ጳውሎስ ያንን ያሳያል። በእነዚህ ነገሮች የሚያስከትላቸውን መንፈሳዊ ፐርፌክሽን ይናገራል። እግዚአብሔር እንዴት በዛ መከራን ተጠቅሞ ልጆቹን ወደ ምን አይነት ሁኔታ እንደሚያደርስ አንደኛ ጴጥሮስ ላይም ሄዳችሁ ብታዩ ያንን አይነት ነገር ጴጥሮስ ሲያወራ ትመለከታለች። ሁለተኛ ጴጥሮስ ላይም ይደግመዋል እና መጨረሻ ላይ ይህን ሁሉ አልፈን እንዲሁ ብናፍርስ ሲባል ይህም ተስፋ ለእፍረት አይዳርገንም። ለምን? እግዚአብሔር በሰጠን መንፈስ ቅዱስ ፍቅሩን በልባችን አፍስሰዋለን። ዊ አር ሹር እግዚአብሔር ይወደናል። ከዛ እግዚአብሔር የሚወድበትን ምክንያት ወደ መናገር ይሄዳል። በዚህ ነው ጳውሎስ ተስፋውን እርግጠኛ የሆነው እግዚአብሔር ካሳየው ፍቅር የተነሳ ነው። ያ ፍቅር ደግሞ ውጪ በክርስቶስ ኢየሱስ በመስቀል ላይ ታይቶ እዛ ብቻ አለ አይልም። ያንኑ ፍቅር እግዚአብሔር በልባችን ውስጥ ኮሚኒኬት አድርጓል፣ በመንፈስ ቅዱስ አፍስሶታል ይላል። ከዚህ የተነሳ በመከራ ውስጥ ስናልፍ እግዚአብሔር የተለያዩ አቺቭ የሚያደርጋቸው ነገሮች አሉ፣ ልባችን አይወድቅም ይላል። ይህን ለምንድነው የሚሄደው ብትሉ አዲስ ኪዳን የእውነተኛ ቤተክርስቲያን አንዱ ሉተርም እንደሚለው መለያዋ መከራ ሰፍሪንግ። እንደውም ሉተር ማርክ ነው። ማርክ ማለት ያን ነገር አይደንቲፋይ የምታደርጉበት ምልክት ነው። እውነተኛ ቸርች የታለች ብላችሁ ስትፈልጉ ያው የታዋቂዎቹ ማርኮች አሉ እንደምታውቁት፣ የእግዚአብሔር ቃልና ወንጌልን በአግባቡ የምትሰብክ ከዛ የጸጋ ስርዓቶችን በአግባቡ የምታስተዳድር ቤተክርስቲያን። ሉተር እዛ ላይ ነው የሚጨምረው። አንድ ሌላው ባህሪ መከራን ታዩባታላችሁ ወይ ደግሞ መሰደድን ታዩባታላችሁ ይላል። ሉተር ብቻ ሳይሆን ጌታ ኢየሱስ ከሁሉ በላይ ይህን ያስተምረናል። የስምንተኛው ብጽዕና የሚያሳየን እሱን ነው። ማለትም የሆኑ ክርስቲያኖች ላይ ሊኖር የሚችል አይነት ብጽዕና አይደለም፣ ሁሉ ላይ ሊኖር የሚገባ ልክ ከላይ ያሉት በመንፈስ ድህነት፣ ማዘን፣ የዋህነት፣ ጽድቅን መራብ፣ ምሕረትን የሚያደርግ ልብ ንጹህ መሆን፣ ሰላምን የሚያወርድ ሁሉም መኖር አለባቸው። ልክ በዛው ትይዩ ይህም መኖር አለበት። የማይቀር እውነታ ነው የምልበትን ምክንያት ደግሞ ቀስ ብላችሁ ስንሄድ እናያለን። ይሄ ኢኔቪታብል የሆነ የክርስቲያን ህይወት ወይ የቤተክርስቲያን ህይወት እንደሆነ። ግን አሁን ችግሩ ምንድነው? የክርስቲያን መከራ ስንል ምን ማለታችን ነው? ምክንያቱም ብዙ ስደቶች በዚህ ዓለም ላይ ስላሉ፣ ብዙ መከራዎች ስላሉ የምር የክርስቲያን መከራ ነው ስል ምን አይነት መከራ ነው እያወራን ያለ ነው? ሊያጽናና የሚችል መከራ ምን አይነት ነው? ምክንያቱም እኔ አሁን ሄጂ መንግስት ላይ አንድ ሙቭመንት ብቀሰቀስ ልሰደድ እችላለሁ አይደለ? ወይ ደግሞ እንደ ቼጉቬራ አይነት ሰው ሊኖር ይችላል አይደለ? ድሆችን ለመርዳት ወይ ደግሞ ማርክሲስታዊ በሆነ መንገድ ነፃነትን ለመስጠት ማለት ነው። እንደዛ ልሰደድ እችላለሁ፣ ወይ ደግሞ አርነትን ለመስጠት ልታገል እችላለሁ። ያንን አይነት መከራ ስለ ጽድቅ የሆነ መከራ ነው ልል እችላለሁ ወይ? ምክንያቱም ሰዎች በተለያየ መንገድ መከራን በዚህ ዓለም ላይ ስለሚያገኙ ኢቭን በሐዋርያት ሥራ ላይ እንደምታነቡት ለምሳሌ እንትን አለ ሜሲያኒክ በሆነ መንገድ ህዝቡን ሞቢላይዝ በማድረግ የእስራኤል ህዝብን ነፃነትን ለማውጣት የሞከሩ ሰዎች እንዳሉ እናነባለን። ነገር ግን እንዴት ሄሮድስ እንደገደላቸው አሰቃቂ በሆነ መንገድ ይናገራል። እንደዚህ አይነት ሙቭመንቶች ምንድነው የሚጎላቸው? የቸርችን መከራ ምንድነው ዲስቲንክት ልዩ የሚያደርገው? መከራ ብቻውን የሚያጽናና ነገር ነው ወይ? አንድ ሰው ለምሳሌ ሙስሊም ሆኖ መከራ ቢወስድ መጽናናት አለበት? ሰዎች አንዳንዴ ፈጥነው ወደ ማጽናናት ስለሚሄዱ ማለት ነው። እሱ ሞኝነት ነው። አንዳንድ የክርስቲያን ፋክሽን ውስጥ ሆናችሁ ራሱ መከራ ልትወስዱ ትችላላችሁ፣ ክርስቲያን በሚል ስም። እሱ ራሱ መከራ ነው ወይ? እውነተኛ የክርስቶስ የሚለው መከራ ነው ወይ? ምክንያቱም ምሳሌ ወደታች እየሄድኩ አመጣለሁ እንደዚህ አይነት መከራዎች ሊኖሩ ስለሚችል። ጌታ ኢየሱስ በቀላሉ ብሎ ይጀምራል። ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው። የሚሰደዱ ጄኔሪክ በሆነ መንገድ የሚሰደዱ ሁሉ ብፁዕ ነው ሳይሆን ስለ ጽድቅ የሚሰደድ ብፁዕ ነው የሚለው። ስለምን አይነት ጽድቅ ነው የምናወራው ታዲያ? ጽድቅ ሲል ምን አይነት ጽድቅ ነው?
ምንም አላደክማችሁም ሃይማኖታዊ ጽድቅ ነው። እሱም ከአንድ ቁጥር በኋላ ሄዶ ምንድን ነው የሚለው? ስለኔ ብሎ ኳሊፋይ ያደርገዋል አይደለ? ምዕራፍ 5 ቁጥር 10 እዩ። ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና አለና። በትይዩ ቁጥር 11 ሰዎች በእኔ ምክንያት ቢሰድቧችሁ ቢያሳድዷችሁና ክፉን ሁሉ በሐሰት ቢያስወሩባችሁ ብፁዓን ናቸው። ስለዚህ ምን አይነት ስደት ነው ማለት ነው? ምን አይነት መከራ ነው ማለት ነው? በኢየሱስ ክርስቶስ ምክንያት የሚመጣ ክርስቶስ ኢየሱስን በእውነተኛ መንገድ ከማወቅና በወንጌሉ በእውነተኛ መንገድ ጌታን ከማግኘት የተነሳና ያንን ኮንፌስ ከማድረግ የተነሳ የሚመጣ መከራ ነው። ኢቭን አንድ ታላቅ አምላክን በማመን የሚመጣ አይነት አይደለም። ዲስቲንክትሊ የኢየሱስ ክርስቶስን በማመንና እርሱን በመቀበል ያንን እምነት በመስበክ ወይም ደግሞ ኮንፌስ በማድረግ በማወጅ የሚመጣ አምናለሁ ኢየሱስን በክርስቶስ ኢየሱስ ብቻ አምናለሁ ከሚል እውነተኛ ጌታን ከማወቅ እምነት የሚመጣ ስደትን ነው የምናወራው። አንድ ሰው ሲናገር የጌታ ኢየሱስ ክርስቶስ ወታደሮች ልንሆን በምንም አይነት ሁኔታ አንችልም፣ ምክንያቱም ዓለምን ወደ እናንተ በጥላቻ ሳይቀሰቅስ እና እስከ ሞት ድረስ ሊሄድ የሚችል አይነት ሆስቲሊቲን ሳይፈጥር ክርስቶስን ልትከተሉ አትችሉም ይላል። ምክንያቱ ምንጩ ዝም ብሎ ሰዎች የሚጠሉ ከመሆናቸው ብቻ የተነሳ ሳይሆን ሰይጣን የዚህ ዓለም አምላክ የእግዚአብሔርን ቤተክርስቲያን እና ሕዝቡን የጌታን ከማሳደድ ስለማይቆጠብ ሰኮናውን መቀጥቀጥን ስለማይተው ካልቪን እንደዚህ ይላል፣ ከሁሉ በላይ the ordinary lot of a Christian to be hated by the majority of men, for all the flesh cannot endure the doctrine of the gospel, none can endure to have their vices reproved ይላል። የክርስቲያን እጣ ፈንታው ይሄ ነው፣ በአብዛኛው ህዝብ መጠላት ነው ይላል። ምክንያቱም ስጋ የወንጌሉን ትምህርት መሸከም አይችልም፣ ሰዎች ክፋቶቻቸውም እንዲገሰጹ አይሹም ይላል። ስለዚህ ያንን ካልነካችሁ በሰላም ትኖራላችሁ። ነገር ግን የዚህን ዓለም ክፋት ደግሞ በክርስቶስ ኢየሱስ መጽደቅ እንዳለበት የምታውጁ ከሆነ ያንን የህይወት መፍትሄ አድርጋችሁ የምትናገሩ ከሆነ ያንን መቋቋም አይችልም ይሄ ዓለም። መከራ በማይደርስበት ጊዜ ምን ይሁን? ክርስቲያን በቤተክርስቲያን ሳትሰደድ ያለች ሲመስለን ምን ሆነ እንጠብቅ ሲባል ይሄን ዶክትሪን አንርሳ ይላል የጌታ ማሳሰቢያ። መከራ በኃይል እንዲሁ ቫዮለንት በሆነ መንገድ ላይመጣ ይችል ይሆናል እንጂ ህይወታችንን ክርስቶስን ማወቃችን በሆነ መንገድ ግን የማይቀሩ የህይወት መስመሮችን ሰርቶ ያልፋል። የምታጧቸው ነገሮች አሉ ነው። ችግሩ ምንድነው? ሰዎች እነዛን ያጡት እዚህ ጋር ነው አሁን መሸወድ ሊመጣ የሚችለው። ያጡበት ምክንያት የራሳቸው የባህሪ ችግር፣ የሆነ ነገር ስላልተረዱ፣ የሆነ ነገር ስለጎደለ ሊመስላቸው ይችላል። በዚህም የማይሆን ኮምፕሮማይዝ የማድረግ መንገድ መሄድ ሊመጣ ይችላል። አንዳንድ ጥላቻዎች ምንም ፐርሰናል አይደሉም፣ ጌታንና ጽድቁን ከመጥላት ነው። የምታውቁትን ታዋቂ ጥቅስ ነው። ሁለተኛ ጢሞቴዎስ ላይ ጳውሎስ ራሱ ለሞት ተቃርቦ ለጢሞቴዎስ የሚናገረው ነው። በዚህም ጢሞቴዎስንም ከዚህ የተለየ ህይወት እንዳይጠብቅ የነገረው ነው። ምዕራፍ 3 ቁጥር 12 በእርግጥ በክርስቶስ ኢየሱስ በእውነተኛ መንፈሳዊ ህይወት መኖር የሚወዱ ሁሉ ይሰደዳሉ ነው የሚል። በጣም ዶክትሪን ነው ይሄ። አይታችኋል? ዶክትሪን ኦፍ ሰንስ ኦፍ በቃ ማይቀር ነው የሚለው ጳውሎስ። ሁሉም በሚል ያጠቃላል፣ አንድም ሳይቀር። በእርግጥ በክርስቶስ ኢየሱስ ኢቭን ጀነሪክ የሆነ ዝም ብሎ ህይወት አይደለም፣ ብላችሁ እንደ ማንኛውም ሰው የመኖር አይነት ህይወት አይደለም የሚለው፣ በእውነተኛ መንፈሳዊ ህይወት ኢን ትሩ ጋድሊነስ። ይሄ በጣም እወደዋለሁ፣ ምክንያቱም ዶክትሪን ብቻ አያረገውም ጳውሎስ። በክርስቶስ ኢየሱስን በማወቅ በእውነተኛ መንገድ በቅንነት እግዚአብሔር በልጁ በክርስቶስ ኢየሱስ ህይወታችን ክሌም ባደረገበት መኖር የሚወድ ሁሉ፣ ያ መሻት ያለው ሰው ሁሉ ይሄን ማወቅ አለበት። እሱም
ይሰደዳሉ። ቁጥር 11 ሙሉ በጣም ብሪፍ ያደርገዋል፣ ወይ በአጭሩ ምን ማለት እንደሆነ ምን ሊደርስ እንደሚችል ያሳያል። ይሄ እንግዲህ መልካም ነው ስላችሁ መከራ ማለት ሳይሆን በአግባቡ ምን መጠበቅ እንዳለብን ማወቅ። ምክንያቱም እኔ አንድ መወደው ለምሳሌ ጳውሎስ ለጢሞቴዎስ አንደኛ ጢሞቴዎስ ላይ ሲያወራ ይህን ቀድሞ ይነግረዋል እና ምክንያቱንም ይነግረዋል ለምን መናገር ጠቃሚ እንደሆነ ያሳየናል ብዬ አስባለሁ። ምዕራፍ 4 ቁጥር 1 አንደኛ ጢሞቴዎስ ላይ በኋለኞቹ ዘመናት አንዳንዶች እምነትን ክደው አታላይ መናፍስትንና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል። እንዲህ ያለው ትምህርት የሚመጣው ሕሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው ግብዝ ውሸተኞች ነው። ምን እያለ ነው ጳውሎስ በዚህ ውስጥ? ለምንድነው የሚናገረው ብትሉ ኤክስፔክቴሽኑን እያዘጋጀ ነው። ምክንያቱም ያንን በመረዳት ጢሞቴዎስ ምን ማድረግ እንዳለበት ወደ መናገር ስለሚሄድ ማለት ነው። እንዲያውም ወደ ታች ሲሄድ ይህን ተረድቶ ምን ማድረግ እንዳለበት ወደ ማውራት ይሄዳል። ስለዚህ ይህንኑ አይነት ነገር ይደግማል። አክቹዋሊ አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ለምሳሌ መጀመሪያዎቹ ላይ እንደዚህ ይላል። አሁንም እንዲያውም ይሄ ዓላማውን ሞር ጢሞቴዎስ ለዚህ ምን ምላሽ መስጠት እንዳለበት ይናገራል። ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህን ማወቅ አለብህ እያለ ነው። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው ይህን ሁሉ ብሎ እነሱም እንደሚያደርጉ ይናገርና ጢሞቴዎስ መመለስ ያለበትን ቁጥር 10 ላይ ወደ መናገር ይላል። አንተ ግን ትምህርቴን፣ አካሄዴን፣ ዓላማዬን፣ እምነቴን ይላል። ይሄ ይጠቅማል እላችሁ። ክርስትና ህይወት ውስጥ እነዚህ ነገሮች ቀድሞ ማወቅ እጅግ አስፈላጊ ነው። ስለዚህ እንዳንታለል ማለት ነው። ቁጥር 11 ምን ሊሆን ይችላል በህይወት ውስጥ እና እነዚህ ምልክቶች ካየን ደግሞ ይሄ ግቡ ምን እንደሆነ ታይታችኋል። ደስ እንዲለን ነው። ያንን ማርክ ካየን እጅግ ደስ ሊለን ስለሚገባ ነው። ሰዎች በእኔ ምክንያት ቢሰድቧችሁ ቢያሳድዷችሁና ክፉን ሁሉ በሐሰት ቢያስወሩባችሁ ብፁዓን ናችሁ። Blessed are ye when men shall revile you, persecute you, and they shall say all manner of evil against you falsely for my sake. በእኔ ምክንያት ከትንሹ እስከ ትልቁ ድረስ ይሄዳል ኢየሱስ። ትንሽ የሚባል የለም። በጣም አይታችኋል። እያደገ ይሄዳል። ስድብ፣ ፐርሲኪውሽን፣ ከዛ ደግሞ በሐሰት የሚወራ ሁሉ ነገር ነው የሚለው። ያንን በእኔ ምክንያት የሚሉባችሁ ከሆነ ሪጆይስ አድርጉ። ምክንያቱም ይሄ ትልቅ ነገርን የሚያመላክት ስለሆነ ስለ እናንተ የሚናገረው ነገር ቀላል አድርገን እንዳናስብ በክርስቶስ ምክንያት መሰደብንና እርግጥ ሰዎች አንዳንድ ጊዜ እውነተኛ የሆኑ ይሄን መረዳት ጥሩ ነው። አንዳንዴ ሰዎች የምር ኢየሱስ የሚባል ሰው ስትከተላላቸው እንደዚህ ዲፋይን አድርገው ሊሰድቡ ይችላሉ። የምታምኑትን ብለው ማለት ነው። አንዳንዴ ግን ቀጥታ የምታምኑትን ነገር አይደለም ሰው በአግባቡ አክብሯችሁ ይሄን ያምናሉ ግን ብለው አይደለም የሚሳደቡት። እሱ ትልቅ ክብር ስለሆነ አንዳንዴ ምክንያቱም ሰዎች ያንን ክብር አይሰጧችሁም። በተለይ ኢቭን አንዱ የሪፎርሜሽን አንዱ አዌርነስ ቸርችን እንደ ትልቅ ትሬት ወደ ማየት መምጣት ማለትም የጌታን ስም ክሌም የምታደርግ ቸርችን። ለዛ ነው ራእይ ላይ ያለውን የባቢሎንን ቤተክርስቲያንን ሮማን ካቶሊክን ባቢሎን ብለው የሚጠሩት ማለትም ሳብትል በሆነ መንገድ ቸርች በመምሰል የምታሰቃይ ማለት ነው እውነተኛ አማኞችን። ስለዚህ መከራውን ከእስልምና ብቻ መጠበቅ ሞኝነት ነው። ለዛ ነው ወደዛ የሚሄዱት ስካቶሎጂካል በሆነ መንገድ ያንንም ስበው ለመረዳት የሚሞክሩት። ምክንያቱም ዝም ብሎ አየር ላይ መስረት ስላልፈለጉ መከራቸው
እኔ እንደዛ ይሰማኛል በእውነቱ። አንዳንዴ ሰዎች እኔ ዛሬ አሁን ሰው ባቢሎን አይደለችም ይላሉ፣ ግን ምን ያህል እርግጠኞች ነን ላለመሆኑ? ሜይ ቢ እነሱ ሪያሊስቲክ በሆነ መንገድ ማንበባቸው ትክክል ሊሆን ይችላልና። ስለዚህ አንዳንዴ ሰዎች በሐሰት ነው የሚከሱት እንጂ አንዳንዴ በኢየሱስ ምክንያት ሊሰድባችሁ ይችላል። ዶክትሪናችሁን ዲፋይን አድርገው ይሄ ክፉ ትምህርት ነው ሊሉ ይችላሉ። አንዳንዴ ግን እሱ አይደለም ዘ ወርስት የሆነ ፒክቸር ስለእናንተ ሊሰሩ ይችላሉ። በዚህም እንድትሰደዱ ወይ ክርስትና እንዲሰደድ ሊያደርጉ ይችላሉ። ይህን ደግሞ በታሪክ ውስጥ ሆኖ እናያለን። በእውነቱ አንድ ነገር ማየት አለብን። በሐሰት ነው የሚለው እውነት ከሆነማ ጴጥሮስ እንዳለው ነው። ሰዎች ለምሳሌ ፈርስት ሴንቸሪ ላይ በአንደኛ ጴጥሮስ ላይ የሚባለው የጌታ እራትን መውሰዳቸውን ብቻ ልጆች የሚበሉ አይነት ተብሎ የጌታ እራት ደም ስለሚባል ያንን እንደ አንድ የመሰደድ ምክንያት አድርገው እንዳመጡ ይናገራሉ። አንዳንዶች ደግሞ በተቀደሰ መሳሳም የሚለውን እህቶቻቸውን እንደዚህ ያደርጋሉ ተብሎ ወሬ ሰሩ። ስለዚህ አንዳንዴ ወርስት የሆነ ሶሳይቲ ውስጥ ሊታሰብ የማይችል አይነት ዘግናኝ ነገሮችን ሊፈጥሩ ይችላሉ ሰዎች በውሸት ማለት። ያንን ግን ከሆንን የጌታ መከራ ነው ልንል አንችልም። እሱ ላይ አጽንኦት መስጠት ፈልጋለሁ። ወደኋላ የምመለሰው እሱ ላይ የሚባለውን በአንደኛ ጴጥሮስ ላይ ጴጥሮስ አንዱ የሚለው እንደዚህ ይላል። ይህን ላንብበው፣ ምክንያቱም በውሸትና በእውነተኛ መንገድ መሰደድን መለየት ስለሚያስፈልግ። ምክንያቱም እውነት ሊሆን ይችላል፣ ሜይ ቢ ራሳችን የፈጠረውን መከራ ሊሆን ይችላል። ያ ብጽዕናን ክሌም እንድናረግ አያረግ። አንደኛ ጴጥሮስ ላይ ጴጥሮስ መከራን ስለሚቀበሉ ክርስቲያኖች ሲያወራ ምዕራፍ 2 ቁጥር 11 ወዳጆች ሆይ በዚህ ዓለም እንግዶች እና መጻተኞች እንደመሆናችሁ መጠን ነፍስን ከሚዋጋ ስጋዊ ምኞት እንድትርቁ ለምናችኋለሁ። ምንም እንኳ ክፉ እንደምትሰሩ አድርገው ቢያሟችሁም ለፍርድ በሚመጣበት ጊዜ መልካሙን ስራችሁን አይተው እግዚአብሔርን እንዲያከብሩ በአሕዛብ መካከል በመልካም ሕይወት ኑሩ። ስለ ጌታ ብላችሁ ለምድራዊ ባለስልጣናት ሁሉ ተገዙ። የበላይ ባለስልጣን ስለሆነ ለንጉስ ቢሆን ወይም ክፉ አድራጊዎችን ለመቅጣት በጎ አድራጊዎችን ለማመስገን እርሱ ለሾማቸው ገዢዎች ታዘዙ። ምክንያቱም መልካም በማድረግ ያለአዋቂዎችን ከንቱ ንግግር ዝም እንድታሰኙ የእግዚአብሔር ፈቃድ ነው። እንደ እግዚአብሔር አገልጋዮች ሆናችሁ በነፃነት ኑሩ እንጂ ነፃነታችሁ የክፋት መሸፈኛ አታድርጉት። ለሰው ሁሉ ተገቢውን አክብሮት ስጡ። ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ። እናንተ አገልጋዮች ሆይ ለደጎችና ለገሮች ጌቶቻችሁ ብቻ ሳይሆን ለክፉዎችም በፍጹም አክብሮት ታዘዙ። ለእግዚአብሔር ሲል የግፍ መከራን የሚቀበል ሰው ምስጋናን ያገኛል። ክፉ ስራ ሰርታችሁ ብትቀጡና ብትታገሱ ምን ምስጋና ይኖራቸዋል? ነገር ግን መልካም ስራ ሰርታችሁ መከራ ብትቀበሉ ብትታገሱ ይህ በእግዚአብሔር ዘንድ ምስጋና ያስገኝላቸዋል። የተጠራችሁትም ለዚሁ ነው። አሁንም ወደ አይታችኋል። የምር የሚባለው ክፉ ሆኖ መከራ ሊመጣ ይችላል ነው። እንደዛ ከሆነ ምንም ምስጋና የላችሁ። ነገር ግን እውነተኛ የሆነ ግን ደግሞ ምስጋና የሚያስገኝ ብጽዕና እንዲሁም ምልክት የሚሆናል። እርሱም ከኢየሱስ ጋር አንድነታችንን የምንገልጥበት አንድነት እንዳለንም የምናውቅበት ማለት ነው። አንድ እሱን ነው የሚያሳይ። የተጠራችሁትም ለዚህ ነው። ምክንያቱም ክርስቶስ ስለ እናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌን ሊተውላችሁ። ምሳሌው መከራን መውሰድ። ክርስቶስን የመከተል ውጤቱ ኢየሱስን ማመን ብቻ ሳይሆን የእርሱን የመከራ መንገድ መከተል ነው። ጌታ ኢየሱስ ከዛ በኋላ ጴጥሮስ ይሄዳል። ምንም ስለተሳደበ አይደለም መከራ የወሰደው ይላል። አንድ ነገርን አልተናገረም። እንዲያውም የእሱ መከራ መውሰድ ኃጢአተኞችን ለማዳን ዝም የተባለ ነው። በዚህ ግን ተሰድቧል፣ አቢዩዝ ተደርጓል። ስለዚህ በውሸት መከሰስ አለ። ግን እውነት ከሆነ ምንም ምስጋና አያስገኝም። ምክንያቱም ክፉ ሆነን ክፉ ከተባለን ያ አይነት ሊሆን ይችላል። እንደዚህ አይነት ቸርች ምንም መደሰት የለባትም ወይ ደግሞ ብጽዕና አለኝ ብላ መደሰት አትችልም። ነገር ግን ምንም ሳታረግ ሰዎች የተለያዩ ተረቶችን በመፍጠር ያ ብቻ አይደለም፣ ኢንቴንሽናሊ በውሸት በመፍጠር ለመጉዳት ከሞከሩ ለእነሱ የመጥፋት ለእኛ ደግሞ ወይ ለእውነተኛ ቤተክርስቲያን የመዳን ምልክት ነው። ስለዚህ ከስድብ ይጀምራል። በክርስቶስ ኢየሱስ ምክንያት የትኛውንም ስድብ ሰዎች የተለያዩ ስድቦችን ሊሳደቡ ይችላሉ። ካልቪን እንዲያውም ምን ያደርጋል? ይሄ አይ ቲንክ ኮንቴክስቱንም የጠበቀ ነው። ለእነዚህ ሰዎች ለጴጥሮስና
ለሐዋርያቱ ለመጀመሪያው ቤተክርስቲያን አንዱ ፔንፉል የሆነው መከራ ቤተክርስቲያንነትን ክሌም ከምታደርግ ከአይሁድ ሕዝብ የመጣ መከራ መሆኑ ነው። እሱም በእግዚአብሔር ዘንድ ምንም ርስት የላችሁም ብሎ ኤክስኮሙኒኬት ማድረግ ማለት ነው። ያንኑ ልታዩ ትችላላችሁ። ዮሐንስ ወንጌል ምዕራፍ 9 ላይ ያንን አይነ ስውር እንዴት እንዳባረሩት እና በዚህ አይነት መንገድ ማለፍ ቀላል አይደለም ይላል። የእግዚአብሔር እንዳልሆናችሁ እርኩስ እንደሆናችሁ ሰዎች ሲናገሩ፣ አስመሳዮች እንደሆናችሁ ሲያወሩ ቀላል አይደለም። ፔኑ ቀላል አይደለም ልላችሁ ነው። በተለይም ቸርችነትን ከወሰደች አካል ሲመጣ ቀላል አይመስለኝም። አእምሮን በጭንቀት በዳውት ውስጥ ሊሞላ ይችላል። ጌታ ኢየሱስ ግን በዚህ እንዲደሰቱ ወይም ደግሞ ደስ እንዲሰኙ ይነግራቸዋል። ካልቪን እንዲያውም የፕሮቴስታንቶች አንዱ ፊሊንግ የነበረው ያ ነው። በሪፎርሜሽን ጊዜ አውትካስት መደረግ አለ አይደለ? የእግዚአብሔር ሕዝብ አይደላችሁም እናንተ የሚል ጥምቀቶቻችሁም ጌታ እራቶቻችሁም ውሸት ናቸው የሚል ነው። ዛሬም ይላሉ። ዛሬ እንዲሁም ኢስተርን ኦርቶዶክስ የሚከተሉ ሰዎች በቃ በድፍረት ያወራሉ። የድሮውን አምጥተውታል። እና አንዳንዶች ፕሮቴስታንቶች መቋቋም ስላቃታቸው ተመልሰው ወደ ኢስተርን ኦርቶዶክስ የሄዱ ብዙ ናቸው፣ ወደ ሮማን ካቶሊክ። ሰዎች እንደዚህ አይነት ነገሮችን መረዳት አለባቸው። አንዳንዴ እንደዚህ አይነት ስድቦች እንዲሁ ዝም ብሎ የተፈጠሩ ቸርችን ለ1000 የከፋፈሉ ለ30,000 ዲኖሚኔሽኖች የከፋፈሉት ፕሮቴስታንቶች ናቸው። ምን እንበል? ብዙ ስድቦች አሉ። እነዛን ስድቦች በአግባቡ መረዳት ያስፈልጋል። እውነት መስሎ በፍጥነት ለመመለስ መሮጥ ሞኝነት ነው። ካልቪን እንደዚህ ይላል፣ and hence it appears how little reason there is to dread the excommunication of the Pope when those tyrants banishes us from their synagogues because we are unwilling to renounce Christ. ጌታን አንክድም ስላለን ፖፑ እኛን ኤክስኮሙኒኬት ስላደረገን ስላባረሩን ልንረበሽ አይገባም ይላል። እንትኑ እንድታዩ ብዬ ነው፣ ሳይኮሎጂውን እንድታዩ ብዬ። ምክንያቱም ካልቪን እያለ ያለው ምንድን ነው ብትሉ የፕሮቴስታንትም ሴንቲመንትም ነው። ክርስቶስን ተውን ነው የሚሉን ነው። ለዛ ነው መታለል ነበር። የተለያዩ የኤክሊዚያስቲካል ጥያቄዎች፣ አስተዳደር ጥያቄዎች ሁሉ ሊመጡ ይችላሉ። ኮር ያለው ኤዘር ኢየሱስ ብቻ ያድናል የሚል ነው፣ ካልሆነ ደግሞ እነሱ የሚሉትን በስራ ድነት ነው። ከዛ ሰዎችን እናምልክ፣ ቅዱሳንን እናምልክ፣ የተለያየ ዲፊኒሽን ሊሰጡ ይችላሉ። ማደን ኢየሱስን ሪናውንስ ማድረግ ነው። በዚህ ልንደነግጥ አይገባም። የእውነተኛ ቸርችን ሆነ አማኝንም እምነቱን ረስት ያደረገው ክርስቶስ በእኔ ምክንያት በሚለው በክርስቶስ ላይ ባረፈ ምክንያት ከሆነ መረበሽ የሌለበት ለዚህ ነው። ያው ኢየሱስን ማመን ማለት ሌሎች ጥያቄዎችን፣ የጌታ ስርዓቶችን፣ የተለያዩ አስተዳደር ስርዓቶችን መተው ነው ማለት አይደለም። ግን ኦልቲሜትሊ ኢየሱስን ማመንን እርሱን መከተልን ግን አንደርማይን የሚያደርግ አይነትን ስድብን በመፍራትና በመደንገጥ መልስ መስጠት የሌለብን ለዛ ነው። እኔ ደኒር እየመጣ ያለ ሰንቲመንት ነው አስባለሁ። የዚህ ኢትዮጵያም ውስጥ ብዙ ሰዎች ምንም ችግር የለውም ይላሉ። ያ ደግሞ ቀስ እያለ ሰዎችን መሳቡ አይቀርም፣ እንደው ያኞቹ ከበረቱ ማለት ነው። ታዲያ ምን ትሰራላችሁ? ነው እኛ ቤት አይደል? ኢትዮጵያ ውስጥ አንዱ ሌትሊ የተለመደ የኢንተርቪው መልሶች አሉ አይደል? እናቴ እንዲህ ናት ሃይማኖቷ ግን ኢትስ ፋይን ይባላል። እንደዛ ከሆነ ምን እንሰራለን? ሆነስትሊ እንደዛ ነው ማስበው። ምንድነው የሚለየን? ለምንድን ነው የተለያየ ቸርች ተበታትነን የምናመልከው? እንዲያውም እንደዛ ከሆነ ጤናማ አይደለም። በማይረባ ምክንያት ቸርችን ከፋፍለን ያለ ነው ማለት ነው። ኤዘር ወርዝ የሚያደርግ ኬዝ አለን፣ ካልሆነ ደግሞ መተውን ያለን አይደለ? ጤና እንዲያውም እኔ እነዛ ኢየሱስን ይከተላሉ ካለን አንድ መሆን አለብን። እንደዚህ አይነት ቸርችን በትንሽ በትልቁ ከፍሎ መለያየት ጤናማ ስላልሆነ
ካልሆነ ደግሞ ወደዚህ ምክንያት ሊኖረን ይገባል። ይሄ ልዩነት ያለን በክርስቶስ ኢየሱስ ምክንያት ነው፣ በወንጌሉ ምክንያት ነው። በዚህም ልንደነግጥ አይገባም። በዚህ ምክንያት የሚመጡ ስድቦችን፣ የተለያዩ ዴቨሎፕ የሚደረጉ ስድቦችን ልንፈራ አይገባም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 17 ጳውሎስ እንደዚህ ይላል፣ እንደዚህ እንድንረዳ ብዬ ነገር ግን በምትሰበሰቡበት ጊዜ ለሚጎዳችሁ እንጂ ለሚጠቅም ስላልሆነ ይህን ትእዛዝ ስሰጥ እያመሰገኗችሁ አይደለም። ከሁሉ አስቀድሞ በቤተ ክርስቲያን በምትሰበሰቡበት ጊዜ በመካከላችሁ መለያየት እንዳለ ሰምቻለሁ። ይህም ሊሆን እንደሚችል በከፊል አምናለሁ። ከእናንተ መካከል እውነተኞች ተለይተው ይታወቁ ዘንድ ይህ መለያየት በመካከላችሁ መኖሩ ግድ ነው ይላል። እንደ አንድ መለያየቶች ሊያስፈሩ የማይገቡት ለዛ ነው። ነገር ግን በትንሽ በትልቁ ቸርችን መተው አለብን ማለት ነው ብዬ አላስብም። አንዳንድ በግል የሚፈጠሩ መከራዎች፣ በኢዲሲ ምክንያት የሚፈጠሩ መከራዎች አሉ። እነዛ ምንም ምስጋና እንዲያውም አይገባም፣ እንዲያውም ክፉ ኃጢአት ነው ልንል ራሱ እንችላለን አይደለ? ቸርች ሂስትሪ ውስጥ አንዱ ትልቁ ችግር ያ ነው። አንዳንድ ዲኖሚኔሽኖች የተጀመሩበት ምክንያት እንደዛ አይነት ኢቭን ኃጢአታዊ ነው ልንል እንችላለን። ካልቪን ለምሳሌ እንደ አይነት መከራ ያመጣል። ላንብብላችሁ፣ ይቅርታ አድርጉልኝ፣ ብዙ ግን ሂስቶሪካል ሲግኒፊካንስ ስላለው ነው ዛሬ ያነሳሁት። እንደዚህ ይላል ስለ ክርስቶስ ያልሆነ መከራ ብሎ ላንብብላችሁ። ይህን መረዳት እጅግ ይጠቅማል። We must advert once more to the praises on my account or on account of the Son of Man. And the lying shall speak every evil word against you, that he who suffers persecution for his own fault may not forthwith boast that he is a martyr of Christ. As the Donatists in ancient times were delighted with themselves on this single ground, that the magistrates were against them. And in our own day, the Anabaptists, while they disturb the church by their ravings and slanders the gospel, boast that they are carrying the banners of Christ when they are justly condemned. But Christ pronounces those only to be happy who are employed in defending righteous causes. ዶናቲስቶች ታውቃላችሁ ኦቨር ሪያላይዝድ የሆነ የቸርች መረዳት ስለነበረባቸው አንዳንድ በመከራ የካዱ ክርስቲያኖች ሲመለሱ አንዳንዶቹን አናስገባም ቸርች መልሰን ከነሱ ጋር የጌታ ራት አንድ ላይ አንወስድም፣ አለፈ ሲል ደግሞ የድነት ተስፋ የላቸውም የሚል ወይ ደግሞ እንደገና መጠመቅ አለባቸው። ምክንያቱም ሙሉ ከሃይማኖትን ጥለው የመመለስ ነው። አውግስቲን አንዱ የሚለው እሱ ነው። ሌላው ደግሞ የቸርች ዲስፕሊን ላይ ያላቸው አቋም። አንዳንድ አናባፕቲስቶች ታሪክ ሲሰሙ አንዳንዱ የኛ ኮንፌሽን ላይ ታያላችሁ ቮው ማለት ለመንግስት ቃል ጌታ ኢየሱስ መሐላ እንድንፈጽም አይፈቅድም፣ ስለዚህ አናረግም። በዚህ እንድ ዲኖሚኔሽን መፍጠር ብላችሁ አስቡ። አንዳንዴ በጣም ኢሪዝነብል ነው። በዛ ደግሞ ሶሻል ስቴቱንም ደግሞ በበጥበጥ እና መንግስትን እስከ መውሰድ ድረስ ነው ይሉት አንዳንድ ቦታዎች ላይ ቫዮለንትሊ ማለት ነው። በዚህ ምክንያት ግን በዚህ ይጽናናሉ ይላል። በቃ መከራ እየደረሰብን ነው የእግዚአብሔር ሕዝብ ስለሆነ ነው ይላሉ ይላል። ነገር ግን በዚህ አይነት መንገድ መከራ የምንቀበል ከሆነ ምንም የሚያስደስት ነገር የለውም ይላል። ምክንያቱም ክርስቶስ በጽድቅ ምክንያት ነው መከራ እንቀበል የሚለው ይላል። ስለዚህ መከራዎቻችን በክርስቶስ ኢየሱስ እውነተኛ የወንጌል ምክንያት የሆኑ መሆናቸው ነው የሚያጽናናው እንጂ ቫይቨርቹ ኦፍ መከራ በራሱ የሚያጽናና አይደለም። ስለዚህ አንዳንዱ መከራ ምንም የሚያጽናና አይደለም ፎር ራይቸስ ኮዝ ካልሆነ። ለምሳሌ ሰቨን ዴይ አድቨንቲስት በእርግጥ ምክንያቱ ሰፋ ይላል፣ ከዚህ ያልፋል። ግን በዚህ ምክንያት ቸርች አዲስ ዲኖሚኔሽን ስትፈጥሩና መከራ ስትወስዱ ማለት ነው ሰንበት ሰባተኛው ቀን ላይ ነው እንጂ የመጀመሪያ የሳምንቱ ቀን አይደለም በሚል ማለት ነው። እንደዛ አይነት ሲሆን ምንም አይነት ቦስት የሚያስደርግ ኮዝ የለንም። ነገር ግን በወንጌል እና በክርስቶስ ኢየሱስ በሆኑ ምክንያቶች በአግባቡ አጥርተን ልናይ ይገባል። ይህን የምልበት ምክንያት ሰዎች ወንጌሉን አንደርማይን እያደረጉ ስለሆነ ነው። ዛሬም ሰዎች ስድብን መቋቋም ስለማይችል አእምሯቸው አንግዛይቲ ውስጥ ስለሚገባ የፕሮቴስታንት ኮዝን የወንጌል ኮዝን ስለሚተው ስለዚህ በዚህ ነው የምንጽናናው። ዝም ብለን በትንሽ በትልቁ ሉተር ለኤራስመስ እንዳለው ነው። እኛ ትልቁ ጥያቄያችን የተለያዩ ስርዓቶች አይደሉም፣
ከሁሉ በላይ ጽድቅ justification by faith ነው ምክንያታችን። ይህን ስለተረዳህ ደስ ይለኛል ይላል። ያን ሴንተር ማየት አለብን። እሱ ከጠፋ ሌላ ሁሉ ነገር ያን ያህል ሲሪየስ ጉዳይ አይደለም። ለዛ ነው በይህን ኮዝ ማንለቀው ነው። ዛሬም ኢዝሊ ከሌሎች ቸርቾች ጋር አሲሚሌት ማድረግን ምንሸሸው ክርስቶስ ዛሬም ያ የመለያ ምክንያት ስለሆነ ክርስቶስን ማመን ማለት ዝም ብሎ እንዲሁ ጃንክ በሆነ መንገድ ጌታን እንደ ተራ ነገር ከሌላ ነገር ጋር አንድ ላይ አድርጎ መመልከት ሳይሆን እሱም ብቻ ኢየሱስ ብቻ የሚያድን ጽድቅና ድነት በክርስቶስ ኢየሱስ በማመን ብቻ እንደሚገኝ ቅድስና ያንን ተከትሎ የሚመጣ መሆኑን ከማመን የተነሳ ያንን ኮዝ አቅለለን ልናይ አይገባም። በዚህ ምክንያት ብንሰደድና ብንሰደብ we should be careful። ስድቡ የግል ችግር ስለሆነ አይደለም። ሰዎች አንዳንዴ ሪል ጥያቄውን ይተውትና በጣም ደካማ የሆኑ ምክንያቶችን ይዘው ሙሉ ኮዙን ለማበላሸት ስለሚሞክሩ ማለት ነው። ስለዚህ በክርስቶስ ኢየሱስ ምክንያት በሚመጣ ስድብ ምክንያት ልናፍር አይገባም። በየተለያዩ የህይወት ስኮፓች ውስጥ እንደሚመጣ አስባለሁ፣ አይቀርም ብዬም አምናለሁ። አንዳንድ ጓደኝነቶች ሊታጡ ይችላሉ። አንዳንድ ሰዎች እንደሚጸየፏችሁም ልታዩ ትችላላችሁ። እንደዛ አይነት አላ አሲፍ ክፉ ሰዎች እንደሆናችሁ አእምሯችሁ ጤናማ እንዳልሆነ ራሱ ያስቡ ይችላል። ያ ሲሆን አንዳንዴ ብተውስ ይህን ጉዳይ ብተው እነዚህ ሰዎች ይተውኛል አይደለ እንድትሉ ያደርጋቸዋል። ስፒሺስ በሆነ መንገድ ሰዎች ሲያዩ ምንም የተለየ ምንም የተደበቀ አላ ተሰውራችሁ የምታደርጉት ምንም አይነት ነገር የለም። ግን ዩ ሲ ዛት በተለያዩ ጋዘሪንጎች ታያላችሁ። ያንን ያ ሊሰለች ይችላል። አንዳንድ ሰው ለዛ ሊሆን ይችላል ጊቭ አፕ የሚያደርገው ይህን ኮዝ ብዬ እፈራለሁ። እስከ መቼ ድረስ እንደዚህ አላ አይደለ ዩ ወንት ፍሪደምን መፈለግ ሊመጣ ይችላል። ከዚህ ሸክም መገላገል መንገዱ ቀላል ነው፣ ግን እኔ የሚያሳስበኝ ይሄ ነው። ኢየሱስን መተው ውስጡ አለ ብዬ እፈራለሁ። ኦልቲሜት እንዱ ያ ሊሆን ይችላል። ጌታን አንደርማይን ማድረግ ሊሆን ይችላል። የጌታን ትምህርት ወንጌሉን መተው ሊሆን ይችላል። ነው ኢየሱስን መተው አንዳንድ ዶክትሪኖችን ከመተው ጋር የተገናኘ ነው። እኔ እሱን አንዳንድ ሰዎች ሲስቱ ያሳዝነኛል። እነሱን ሶፍ ኢየሱስ አስፍ ሊሆን አየር ላይ ያለ ዶክትሪኖች ደግሞ ያን ያህል ቫልዩ ያሌላቸው አንዳንድ ሰዎች ደስ ይሉት ልትሰሙ ትችላላችሁ። የዳነው ክርስቶስን በማመን እንጂ ጽድቅ በእምነት ብቻ እንደሆነ በማመን አይደለም ይላሉ። ኤንፒፒ የሚከተሉ ሰዎች አንዳንዴ አሲፍ ጀስቲፊኬሽን ባይ ፌት ያን ያህል የሆነ አንድ ትምህርት እንዴት ያድናል ብላችሁ ታስተምራላችሁ። ኢየሱስ ነው እንጂ የሚያድነው ይላሉ። ግን ኢየሱስ እንዴት ነው የሚያድነው ነው? የኢየሱስን የማዳን መንገድ እኮ ነው እያወራን ያለው። ኢየሱስ የሚያድነው በእምነት ብቻ ነው እያለን ነው። ገላትያ መጽሐፍ የተጻፈው እንደዛ አይደለም? ጳውሎስ እኮ የገላትያ ሰዎች ኢየሱስ ያድናል ወይ አያድንም አይደለም ጥያቄ። ኢየሱስ ብቻውን ነው የሚያድነው ወይ? ጀስቲፊኬሽን ባይ ፌዝ ማለት ያንን ዲፋይን የሚያደርግ ነው። ኢየሱስን በእውነተኛ ሽፋን የሚሰጥ ትምህርት ስለሆነ እዚህ አንዳንድ ሰዎች ሲያቃሉ እንዳንታለል አይደል የሆነ አንድ ዶክትሪን ብለን ዳይ ሃርድ እንደሆነ እንዲሰማን ሊያደርጉ ይችላሉ። የሆኑ ርህራሄ የሌለን አላ መበጥበጥን እንደ ደስታ የሚወስድ አድርጎ ሰዎች ሊያዩ ይችላሉ። ይሄ በቸርች ላይ ሁሌ የሚባል ስድብ ስለሆነ we should not be naive። ጳውሎስን እንደዛ አይደል ያሉት? ይሄ ዓለምን ሁሉ አይሁድን ሁሉ የሚበጠበጥ በጥባጭ ነው ያሉት። ያ አይነት ስሜት ሊሰማ ይችላል። ለምን ነው የምበጠበጠው? እንዲሁ ማልተው እነዚህን ሰዎች በቃ በሰላም ለምን አልኖርም? እኔ ያ እንዳይሸውድ እንደዛ አይነት ሞኝ እንዳንሆን አሳስባለሁ። እና ደግሞ ኮዛችንን ተራ ሊያስመስሉ ሰዎች ይችላሉ። ለትንሽ ነገር አላ ምንድነው ይሄ ለግዝረት ጳውሎስ ይኛል ምን ይጮሃል? በዚህ ዛሬ ቢሆን ሰዎች እንደዚህ ሊሉ ይችላሉ ማለት እኮ ነው አይደለ? ጳውሎስ ስታዩት ትንሽ ነገር ይመስላል። ቀለል እናድርገው ካልን ጴጥሮስ ምግብ ነው የበላው። ምንድነው የሚያካብደው? በዚህ ዘመን የማይባል አይመስለኝም።
ምንድነው ይሄ ዶክትሪን እያለ የሚበጠበጥ? ካይንድሊ ለምን አያይ ሊባል ይችላል ብዬ እሰጋለሁ። ግን ጳውሎስ የዛ ድርጊት ራሽናላይዜሽኑ ምን እንደሆነ ስለሚያይ አይደለ? ራሱ እኮ ነው ጴጥሮስ ብሎ አይደለም፣ ግን ድርጊትህ ምን እንደሆነ ታውቃለህ እያለው ኢምፕሊኬሽኑን ነው ዶክትሪናሊ በወንጌሉ እውነት የሚያሳይ። ሊትራሊ ዲቤቱ የተጀመረው በዚህ ነው ልትሉ ትችላላችሁ። ያቺን ይዞ ግን እንዴት አለቅ እንዳለ ነው የምታዩት። ምክንያቱም መጨረሻ ላይ ጡዘቱ ላይ ምዕራፍ 5 ላይ ሲያደርስ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትጠመዱ የምለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ። በጳውሎስ ጊዜ ዶክትሪን ወይ ኢየሱስን ታምናለች ግዝረትን ቀላል ነገር ናት ብሉ ሊባል ይችላል። እንትና እንደዛ ነው ማሽን ክርስቲያኒቲና ሊበራሊዝም ላይ ለማሳየት የሚሞክረው። ተራ ነገር ትመስላለች፣ ግን እቺ የሞትና የህይወት ጉዳይ ናት ይላል። በእውነቱ የፕሮቴስታንቲዝም እኮ ዛሬም ቢሆን ካልቪን አንዳንድ ጉዳዮች ላይ ሄዳችሁ ብታነቡ እኔ ፖፑ ዝም ብሎ አድሚኒስተር ላርግ ቢል ብዙ አያሳስበኝም ይላል። ዝም ብሎ የሆነ ቢሾፕ ሆኜ ከላይ ሆኜ የሚወያዩትን ውይይት ወደ አንድ መቋጫ ልውሰድ ቢል አያሳስበኝም። ግን እኔ እንደ ኢየሱስ ኢንሄረንት ነገር አሁኑን ራሱ መጽሐፍ ቅዱስ ጋር እኩል የሆነ ዲክላሬሽን እሰጣለሁ ካለ ግን ያ ነው ጥያቄያችን ነው የሚሉት። አንዳንዴ ጥያቄው ዝም ብሎ ከላይ ኤክሌዚያስቲካል እንትኑ ኮንፊውዝ ሊያደርግ ነው የሚችል ያውቃሉ፣ ወይም እንደዚህ አይነት ጥያቄዎች። ጥያቄው ዲፕ ዳውን ግን ምንድን ነው ብላችሁ ብትጠይቁ ኢየሱስ ብቻውን ነው የሚያድነው ወይስ ሌሎች ነገሮች? የአንድ ቤት ዛሬም ካመጣችሁ ልዩነቱ ይጸናል። ግን ያንን ዶክትሪን ጊቭ አፕ የምናረግ ከሆነ ቀላል ነው ብዬ አስባለሁ። ሮማን ካቶሊክ ሄዶ ጌታ እራት መውሰድ፣ ኢስተርን ኦርቶዶክስም እየዞሩ መውሰድ ቀላል ነው ብዬ አስባለሁ። ግን ዛሬም ብትጠይቋቸው ሮማን ካቶሊኮችን ድነት በክርስቶስ ኢየሱስ ብቻ በማመን ነው ወይስ በስራ ነው ብትሉ ልዩነታችንን እንትው ተደርገው እንገነዘባለን። ለዛ ነው አንዳንድ የፕሮቴስታንቲዝምን ቫልዩ አንዳንዴ በንግግር አይደለም ድዋርፍ የሚያደርጉት። ሮማን ካቶሊኮች ጋር ጌታ እራት በመውሰድ ወይም ደግሞ አብሮ በመጫወት ሳብትል በሆነ መንገድ ዶክትሪኑ ያን ያህል ከባድ አይደለም እንደማለት ነው አይደለም። ጳውሎስ አንዱ ገላትያ ላይ ያደረገውን አይታችሁ ከሆነ አንብብላችሁ የወንጌሉ እውነት አንዳንዴ እንዴት እንደሚጠበቅ አንዳንዴ ነስቲ በሆነ መንገድ ያው ሉተር ለጥሩ ኮዝ ባያደርግም ኤራስመስ ዚዩንግሊ በጌታ እራት ምክንያት ልጨበጥ ብሎ እጅ ሲያነሳ ባለመጨበጥ ነው። አንተን አልጨብጥም፣ ይህን መጨበጥ ይህን ዶክትሪን አንደርማይን ማድረግ ነው ብሎ ነው። ጥሩ ምክንያት እንዳልሆነ ታውቃላችሁ። ሉተር ባያደርግ ጥሩ ነበር፣ ግን የራሱ ምክንያቶች አሉት። ያው ሂስቶሪካሊ ሲተነተን ፍርሃቱ ዚዩንግሊን በአግባቡ አልተረዳውም ይባላል። አናባፕቲስት አድርጎ ስለሚያስብ ነው። በተለይም መንግስት ላይ ያለው አቋሙን ወደ ሌሎችም ዶክትሪኖች ወስደው ነው የሚሉ የሚያስረዱ ሰዎች አሉ። እኔም እንደዛ አስባለሁ። በኋላ ካልቪንን ጥሩ ነገር እንደተናገረ ስለሚወራ ጳውሎስ ያደረገውን ገላትያ ላይ ምዕራፍ 2 እንደዚህ መሆን ያስፈልጋል ብዬ አምናለሁ። ምዕራፍ 2 ቁጥር 1 ጀምሮ አነባለሁ። ጳውሎስን አቲቲዩዱንም ጭምር እንድታይ ብዬ እንዲህ አይነት እልህኝነት ያስፈልጋል ብዬ አምናለሁ። ከ14 ዓመት በኋላም ዳግመኛ ወደ ኢየሩሳሌም ወጣው። በዚህ ጊዜ ከበርናባስ ጋር ነበሩ። ቲቶንም ይዤው ሄጄ ነበር። ኢንቴንሽናል በጣም እወዳለሁ ማለት አሁን በእኛ ዘመን ምን አይነት ክሩክድ ባህሪ ነው ልትሉ ትችላላችሁ። ምንድነው እንደዚህ ጠብ የሚፈልገው ልትሉ፣ አውቀው ነው ይዞ እንደሄደ ኢንፈሳይዝ የሚያደርገው። ምንድነው ያደረገው? ይዞት ሄዶ ቲቶንም ይዤው ሄጄ ነበር። ካገኘሁትም መገለጥ የተነሳ ወደዚያው ሄዱ። በአሕዛብ መካከል የምሰብከውን ወንጌል ለእነርሱም ገለጡላቸው። ይሁን እንጂ ምናልባት በከንቱ እየሮጡ ወይም ሮጬ እንዳይሆን በመስጋት ዋነኞቹ ለሚመስሉት ብቻ በግል ይህን አስታወቅኳቸው። ከእኔ ጋር የነበረው ቲቶ እንኳ የግሪክ ሰው ቢሆንም እንዲገረዝ አልተገደደም ነበር። ይህ ጉዳይ የተነሳው አንዳንድ ሐሰተኞች ወንድሞች በክርስቶስ ኢየሱስ ያገኘነውን ነፃነት ሊሰልሉንና ባሪያዎች ሊያደርጉን ወደኛ ሾልኮ በመግባታቸው ነው። ቁጥር 5 ለእነዚህ ሰዎች ለአንድ አፍታ እንኳን አልተገዛንላቸውም፣ ይኸውም የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው ይላል። ምን ያገናኘዋል ሁለቱ ልትሉ ትችላላችሁ አይደለ? ምን ያገናኘዋል ጳውሎስ ለእነዚህ ሰዎች ቢገዛና ባይገዛ? ያልተገዛንላቸው ወንጌሉን ሜንቴን ለማድረግ ነው ይላል።
እኔ በቃ we have peace አላልንም እያለ ነው። ከኔ ሰዎች ጋር ሰላም ነን። ያ ማለት ለነዚህ ሰዎች ወንጌሉን ለገላትያ አይነት ሰዎች ወንጌሉን እንዲተው ማበረታታት እንደማለት ነው። ምዕራፍ 5 ቁጥር 11 ወንድሞች ሆይ ገላትያን ነው የማነበው። ወንድሞች ሆይ እስከዛሬ ስለ መገረዝ የምሰብክ ከሆነ ታዲያ እስካሁን ለምን ያሳድዱኛል? እንደዚያማ ቢሆን ኖሮ መስቀል እንቅፋት መሆኑ በቀረ ነበር። ግራ የሚያጋባችሁ ሰዎች የራሳቸውን መገረዝ ብቻ ሳይሆን ይጎንደሉ። ወንድሞች ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁ ግን ስጋዊ ምኞታችሁን መፈጸሚያ አታድርጉት፣ ይልቁንም አንዱ ሌላውን በፍቅር ያገልግል ይላል። የቸርች አንድነት ከማንም ጋር የሚቆየው የክርስቶስ ኢየሱስን ወንጌልን በመጠበቅ there is no peace ከወንጌል ውጭ ያለ ሰላም የለም። ወንጌሉ ከሚያስተምረው ዶክትሪን ውጭ ያለ ሰላም የለም ልላችሁ። ጽድቅ በእምነት ብቻ በክርስቶስ እንደሚገኝ ወንጌሉ ያበስራል አይደለ? እንዲሁም አንዳንዴ ወንጌልን ከዛ ለማራቅ ሰዎች ይሞክራሉ። ግን ጳውሎስ ሮሜ ምዕራፍ 1 ላይ የሚለውን የምር ማየት አለብን አይደለ? ወንጌል ውስጥ የተገለጠው ምንድነው ሲባል የእግዚአብሔር ጽድቅ ተገልጧል ነው የሚለው ጳውሎስ። it depends ምን ብላችሁ ነው የምትተረጉሙት? ሄዳችሁ ሮሜን በአግባቡ ካያችሁ በክርስቶስ ኢየሱስ እንዲሁ በጸጋ ብቻ የምንጸድቅበት ኃጢአታችን በክርስቶስ ኢየሱስ ተቀጥቶ እግዚአብሔር እሱን ማስተሰሪያ አድርጎ ለእኛ ጽድቅን የቆጠረበት ጽድቅ ነው የተገለጠ። እግዚአብሔር ኃጢአትን ሳይቆጥር እንዲሁ የሚያልፍ አምላክ ሆኖ በክርስቶስ ኢየሱስ የሚያጸድቅ አምላክ መሆኑን የተገለጠ። አብርሃም የጸደቀው በእምነት ነው። ዳዊት የጸደቀው በእምነት ነው። ይሄ አብርሃም ሃይማኖት ነው። ጳውሎስ ከጂዎችም የለየው እምነት ይሄ ነው አይደል? አይሁዳውያንን የገዛ የአይሁድ አምላክን የአብርሃም የይስሐቅ ያዕቆብ አምላክን አመልካለሁ የሚሉትን ራሱ ከእግዚአብሔር ባውንድ ውጪ ናችሁ፣ የእግዚአብሔር የኮቨነንት ሕዝብ አይደላችሁም ያለበት ምክንያት ከዚህ ወንጌል የተነሳ ነው። ጽድቅ በእምነት የሚል እኔ ከዚህ ደብዝ ውጪ ሰዎች ምን ለማሳየት እንደሚፈልጉ አይገባኝም። ማሳየትም መቻላቸውን እጠራጠራለሁ። ያለም አይመስለኝም። ይሄ የወንጌሉ ውጫዊ የሆነ ሳብ ቶፒክ አይደለም። አንዳንድ ሰዎች እንደዛ ነው፣ ቀጥታ አይደለም። አንዳንድ ሰዎች ሳይድ ዌይ ቶክ ያደርጉታል። አይ ጳውሎስ በመንገድ ያነሳው ሐሳብ ነው፣ ወንጌሉ ዲፕሊ አይደለም ይላል። ያሳዩን ጊቨን የኛን ኃጢአታዊ ኤግዚስተንስ እና የሰው ልጅን የወደቀበትን እውነታ የምር በአግባቡ ተረድታችሁ ስትሄዱ ከዚህ ያለፈ ወንጌል ሰዎች ሊሰጡ መሆናቸውን ያሳዩን። እስቲ ከዚህ በላይ የወደቀውን ከእግዚአብሔር ሕግ በታች የወደቀውን ጽድቅን መከወን ላቃተው ኃጢአተኛ ሕዝብ ከዚህ የተሻለ ወንጌል ወይ ደግሞ የምስራች ቃልን ምን ሊያመጡ እንደሚችሉ እኔ በእውነቱ ባውቅ ደስ ይለኛል። አንዱ ወንጌሉን የሚያሳንሱት ችግሩን በማሳነስም ነው። አንዳንዴ ችግሩ ኢቭን የእናንተ ሳይሆን የክፉ የጨለማ ኃይላት ናቸው። እናንተ ራሱ ተጠቂዎች ናችሁ። ጠላቶችን ኢየሱስ ስላሸነፈ በቃ ከዚህ በኋላ ኢሹ አይደለም ይባላል። ያኔ ዳይቨርት ያደርጋል። ነገር ግን አንድ ጊዜ ካርሰን ብለዋል፣ የምር ወንጌሉን በእውነተኛ ክብር ልትረዱ የምትችሉት ከሁሉ በላይ ከኃጢአታችሁ የተነሳ የማታልፉት አንድ ትልቅ መጅስቲክ የሆነ የሚጠብቃችሁ ፍርድን የያዘ አምላክ ያለ መሆኑ ነው ይላል። ኮንፍሮንት ሊያደርጋችሁ የሚጠብቅ አምላክ ያለ መሆኑ ነው ይላል። ያመለጥነው ያ መሆኑን ከገባን አይደለ? ከሁሉ በላይ ሄዳን ነው ከእግዚአብሔር ነው። ያው አንድ ሰው እንዳለው በቀላሉ ከእግዚአብሔር ለእግዚአብሔር በእግዚአብሔር ነው ሄዳን ነው ይላል። ያው ግድ መጨረሻችንም ለሌላ አካል አድኖን በቃ ሂዱ ሰላም አልነካችሁም ሳይሆን ለራሱ ነው ያዳነ። ይሄ ሊታየን ይገባል አይደለ? እና እንዳንታለል የአባቶቻችን ኮዝ ሞኝ ሰዎች አልነበሩ። የሆኑ ዝም ብለው እልህ ተያይዘው አንዳንድ ሰዎች ለማድረግ እንደሚሞክሩት ቸርችን ማያከብሩ፣ ለቸርች አንድነት ጉዳይ የሌላቸው ግዴለሽ ሆነው ምን እያደረጉ እንደሆነ ኮንሲኩዌንሱን ሳይረዱ እንደዚህ አይነት ሰዎች አይደሉም። ምን እያደረጉ እንደሆነ ያውቃሉ። በፍርሃትም ነው ያደረጉት።
ነገር ግን ወደዚህ ኮዝ ነው ብለው። ሉተር በጣም ፈሪ ሰው ነው። ሂስትሪውን ማየት ትችላላችሁ። ወን ግቨን የሮም ካቶሊክ ቸርች ላይ የነበረው ሲሪየስሊ ነበር የሚያከብረው የመጨረሻ ሞመንቱ እስከሚደርስ ድረስ ማለት ነው። ፖፑን ራሱ መጀመሪያ ጋር አይጠረጥርም። እባክህ ይህንን ጉዳይ ሶልቭ አድርግ እያለው ነበር የሚጽፈው። ኤክስኮሙኒኬት ሲያደርገው ነው እኔ ሮም ካቶሊክ ቸርችን ራሱ ኤክስኮሙኒኬት አደርጋታለሁ ብሎ የቡሉን ያቃጠለው። እግዚአብሔር እንደዚህ አይነት ድፍረትን ይስጠን። ምክንያቱም ከሁሉ በላይ በክርስቶስ ምክንያት ጳውሎስ ሉተር ለዛ ነው ገላትያ መጽሐፍን ካቲ የሚለው ገብቷቸዋል። የምር ራሱንም የሚረዳው ከሮም ካቶሊክ ቸርች ጋር ያለውን ውጥረት የሚረዳው በጳውሎስ ሕይወትና በእርሱ ውስጥ ነው። ሮም ካቶሊክን ፈሪሳውያንን አድርገው ወይ ደግሞ በጊዜ የነበሩትን የጋላትያ አይነት ትምህርት የሚያስተምረው አድርጎ ከመገንዘብ ነው። ያ ትክክለኛ መረዳት ነው። እዚህ በዚህ አይነት መንገድ መከራ በመውሰድ ስለ ክርስቶስና ስለ ጽድቁ ልናፍር አይገባም። ይህን የሚያሳንሱ ሰዎችን በመስማት መረበሽ የለብንም። እንዲህ ከሆነ ቁጥር 12 በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሴት አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንደዚሁ አሳደዋቸዋልና ይላል። ይህንን በተለይ ከሉቃስ ወንጌል ጋር አገናኘዋለሁ። ማለትም በጣም ስትሪክት በሆነ መንገድ ነው ሉቃስ ሁለት ኦፕሽን ብቻ ነው ያላችሁ ይላል። ሉቃስ ምዕራፍ 6 ላይ ተቃራኒውን ተመልከቱ። ሉቃስ የሚናገረው በጣም ግልጽ ብሪፍ ያደርገዋል፣ ባጭሩ ግን ግልጽ ያደርገዋል። ምዕራፍ 6 እንደዚህ ይላል ቁጥር 22 ሰዎች ስለ ሰው ልጅ ሲጠሏችሁ፣ ከመካከላቸው ሲለዩዋችሁ እና ሲነቅፏችሁ፣ ክፉ ስምም ሲሰጣችሁ ብፁዓን ናችሁ። እነሆ ወረታችሁ በሰማይ ታላቅ ነውና በዚያን ቀን ደስ ይበላችሁ ፈንድቁም። የቀድሞ አባቶቻቸውን በነቢያት ላይ ያደረጉት ይህንኑ ነው። ተቃራኒውስ ነገር ግን ከዛ ወደታች ሄድና ቁጥር 26 ሰዎች ሁሉ ስለ እናንተ መልካም ሲናገሩላችሁ ወየውላችሁ፣ የቀድሞ አባቶቻቸው ለሐሰተኞች ነቢያት ያደረጉላቸው ይህንኑ ነበር ይላል። ሁለት ኦፕሽን ነው የሚሰጠው። እውነተኛ ነቢያትን አሳዷቸዋል፣ ነቅፏቸዋል፣ ለይቷቸዋል። ሐሰተኞችን ደግሞ ተቀብሏቸዋል። እንዲሁም አንዳንዴ ቸርች መሆኗን ማሰብ ያስፈልጋል። እንደዚህ ያደረጉት ዓለማዊ አይደሉም፣ የእስራኤል ሕዝብ ነው ያደረገው ብያቸዋለሁ። መሰደድ በራሱ ሰው ክሬዚ በመሆን ሊሰደድ ይችላል አይደለ? እብደትን በመናገር የሚሰደድ ሁሉ ለክርስቶስ አይደለም የሚሰደደው። ግን ክርስቶስን የሚሰብክን የሚናገር ሰው ግን ሁሉ ሰው መጥላት የለበትም። በእርግጥ ያው በመሰረቱ ክርስቲያንን በእውነተኛ መንገድ ሊወድ የሚችል ኢየሱስን ወደ ማመን የሚመጣ ሰው ብቻ ነው ያምናለሁ። ሌላው ሰው የሚወድበት ኦብጀክት አይታየኝም፣ በምን ምክንያት ሊወደው እንደሚችል አይደለ? ምክንያቱም ኃጢአቱን ሪፔንት ማድረግ አለበት እናንተን ለመውደድ። ምርጫ ዝም ብሎ እናንተን ከጌታ ለይቶ የመውደድ አይነት አይመስለኝም አይደለ? ለዛ ነው እኔ አንዳንዴ ወደዚህ ኮንቪክሽን ያልመጣ ሰው እንዲረዳኝ አልጠብቅም። ማለት ሰው ለምን ኢየሱስን እናንተ የምትሉትን ኢየሱስን ወደ ማየት ከመጣ ብቻ ነው ሊወዳቸው፣ አለዚያ ምንም የሚወድበት ኦብጀክት ምክንያት አይታየኝም። አንዳንዴ ኦፌንሲቭ በሆነ መንገድ ላያወሩ ይችላሉ እንጂ ግን ማንም ደስ አይለውም። ምክንያቱም ክሌም የምታደርጉት ነገር ረፍትን የሚሰጥ ስላልሆነ ለማንም አይደለም። ሰው ኢየሱስን ብቻ በማመን ኮንፌስ እንዲያደርግ ድማንድ ታደርጋለህ። አንድነትንም በዛም ተመሰረታላችሁ። ያንን ሰው እሺ ማለት የሚችል አይመስለኝም። በዚህም ጌታ ኢየሱስ እንዲሁ እያሳየ ያለው አይዟችሁ፣ በዚህ በመሰደድ አንድነታችሁ ከነቢያት ጋር ነው ይላል። ክብር ነው ይላል አይደለ? ከነቢያት ቡድን መሆን እጅግ መታደል ነው አይደለ? ግን ያው ሰዎች ይህን መስጠት አይፈልጉም። ኦብቪየስሊ ማቴዎስ ወንጌል ላንብብና የመጨረሻውን ልጨርስ። ማቴዎስ ወንጌል መጨረሻ ላይ ጌታ ኢየሱስ የሃይማኖትን ዳይናሚክስ እንዴት እንደሚያሳይ እንድታዩ ብዬ ነው። ባህሪው ሰዎች እንደዚህ ሲሉ ልትሰሙ ትችላላችሁ፣ ግን መታለል የለብንም። ኢየሱስ ጥሩ አድርጎ ነው የሰራው። ስደቱ ከምን ጀምሮ እንደሄደ ሲናገር የኦሪት ሕግ መምህራንን እየገሰጻቸው ነው። መጨረሻ ላይ ምዕራፍ 23 ነው ማነበው፣ ቁጥር 23 እናንተ እባቦች፣ የእፉኝት ልጆች ከገሃነም ፍርድ እንዴት ልታመልጡ ትችላላችሁ? እኔ ዛሬ ሰዎች ፈሪሳውያን እንደዚህ
እንደው ፈሪሳውያን አልተረዳንም የሚሉ ሰዎች አሉ። ቁጥር 34 ስለዚህ ነቢያትን ጠቢባንንና መምህራንን እልክላችኋለሁ፣ ከነዚህም አንዳንዶቹን ትገድላላችሁ፣ አንዳንዶቹንም ትሰቅላላችሁ፣ ሌሎችንም በምኩራቦቻችሁ ትገርፏቸዋላችሁ፣ ከከተማ ወደ ከተማ ታሳድዷቸዋላችሁ። ስለዚህ ከጻድቁ ከአቤል ደም ጀምሮ በመቅደሱና በመሠዊያው መካከል እስከገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ ለፈሰሰውን ንጹሕ ደም ሁሉ እናንተ ተጠያቂዎች ትሆናላችሁ። ከአቤል ደግሞ ሃይማኖታዊ በደል እንደሆነ ሲያወራ አይደለ? የመጨረሻው የብሉይ ኪዳን ነቢይ ነው ዘካርያስ። የካህኑ ስሙን ረስቻለሁ፣ የእሱ ልጅ ነው። እውነት እላቸዋለሁ ላለፈው ነገር ሁሉ ይጠየቅበታል። ግን ምን እንደሚሉ ግን ያሳየናል። እነዚህ ሰዎች ይሄ ሲባል ምን እንደሚሉ እነሱ ግን የሚያደርጉትን ተመልከቱ። ቁጥር 29 እናንተ ግብዞች የኦሪት ሕግ መምህራንና ፈሪሳውያን ወየውላችሁ፣ የነቢያትን መቃብር እየገነባችሁ የጻድቃንን ሐውልት እያስጌጣችሁ በአባቶቻችን ዘመን ብንኖር ኖሮ የነቢያትን ደም በማፍሰስ አንተባበራቸው ነበር ትላላችሁና በዚህም የነቢያት ገዳዮች ለነበሩት አባቶቻችሁ ልጆች መሆናችሁን በራሳችሁ ላይ ትመሰክራላችሁ። እንግዲህ አባቶቻችሁን ጅምር ተግባር ከፍጻሜ አድርሱ ይላል። ከዛ ኢየሱስን ይገሉታል። እንደምታዩት ይሄ ነው ሁሌም አያችሁ። ሰዎች ካልቪን ጥሩ ሰው ነው እያሉ ሊጠሉ ይችላሉ። ወይ ሉተር ሂዝ ጉድ ጋይ ግን እያሉ የሉተርን አሁን ሴንቲመንት ኢምፖዝ ብታደርጉ ይጠሏቸዋል ነው። ዘ ኤንድ ኦፍ ፕሮቴስታንቲዝም ይባላል። በቃ ፕሮቴስታንቲዝም ጥያቄ ተመልሰዋል። አሁን ሮም ካቶሊክ እንመለስ አንዳንዶች ይላሉ። አንድነታችንን እናውጅ ይላሉ። ነገር ግን ጥያቄው የነቢያትን ድምፅ አሁንም ብታስተጋቡ ሰዎች ምን ይመልሳሉ ነው። የአባቶቻችንን ጥያቄ ዛሬም ብንጠይቅ ወዴት ምንደርስ ይመስላችኋል? ኮንክሉዥኑ ነው ጀስቲፊኬሽን ባይ ፌት አሉን ብለን ብቻ ጥብቅ ብናረግ ምንድነው የምናረገው? ሮም ካቶሊክ የምንመለስ አይመስለኝም። አንድነትንም የምናውጅ አይመስለኝም። ስለዚህ መጣለል የሌለብን በዚህ ነው ብዬ አምናለሁ። የነቢያት እውነተኛ አንድነት ከነቢያት ጋር ያንኑ ትምህርት ጽድቅንና ክርስቶስን ማመን ነው። ይህንን ስናይ እንዲያውም ይህ ነገር መሰደዱን ለማስቀረት ከመሄድ ይልቅ ብጽዕና መሆኑን ማየት ያስፈልጋል። ይህ ሰዎችን እንዲሁ ዝም ብለን በጥብጠን ሳይሆን ወይ ደግሞ ክፉ ነገርን ተሳድበን ሳይሆን መጥፎ ነገርን ተናግረን ወይ ደግሞ ሰዎችን ለመጉዳት እቅድ አውጥተን ተንቀሳቅሰን ሳይሆን እንዲሁ ይህን ትምህርት በማመናችን ክርስቶስ ኢየሱስ ጌታ እንደሆነ በማወጃችን እሱ ብቻ እንደሚያድን በመነገራችን ጽድቅ በክርስቶስ ኢየሱስ ብቻ እንደሚገኝ በእርሱ ይህን ተናግረን ከሆነ ሰዎች የሚጠሉን ይህንን እንደ ጉድለት ማየት የለብንም። ደግሞ ይህንን ጥላቻ ለማስቀረትም መታለል የለብንም። እንዲያውም እንደ ብጽዕና በመቁጠር በደስታ ልንኖር ዘንድ ይገባናል። አንድነታችንም ከነቢያት ጋር እንደሆነ በማወቅ ሐዋርያት ሥራ የመጨረሻ ንባብ ይሄ ታሪክ የተፈጸመበትን አንብቤ ዘጋላችኋለሁ። ይሄ ከይህን ቴክስት በአግባቡ ይህን ደስታ ስለምናይባቸው ብዬ ምዕራፍ 5 መጨረሻ ላይ ምዕራፍ 5 ቁጥር 33 ሰዎችም ይህን በሰሙ ጊዜ ክፉኛ ተቆጡ፣ ሊገድሏቸውም ፈለጉ። ነገር ግን በሕዝቡ ሁሉ ዘንድ የተከበረ አንድ የሕግ መምህራን ከዛ ይናገራል ቸርችን ለማሳደድ እንዴት አይሁዳውያንን እንዳለዘበ። ከዛ መጨረሻ ላይ ቁጥር 40 እነርሱም ምክሩን ተቀብለው የገማልያልን ማለት ነው ሐዋርያትን አስጠርተው አስገረፏቸው። ዳግመኛም በኢየሱስ ስም እንዳይናገሩ አዘው ለቀቋቸው። ሐዋርያትም ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው ከሸንጎ ወጥተው ሄዱ። ለምን ነው የተደሰቱት? የምር በክርስቶስ ኢየሱስ ከሆነ ሰዎች የሚጠሉን ኢየሱስ የእርሱስን ብቻ እንደሚያድን ተናግረን፣ ምክንያቱም የሐዋርያትን ስብከት ካያችሁ እንደዛ ነው። በዚህ የሚጠሉን ከሆነ ይሄ ሐሴት እንድናደርግ የሚያደርግ እውነት ነው። እግዚአብሔርን ስለ ቃሉ አመስግነን እንጨርስ። እግዚአብሔር መልካም አባታችን ሆይ ስለ ቃልህ እናመሰግናለን። እግዚአብሔር አባት ሆይ እዚህ አብረን የመሆናችን የመሰብሰባችን ሌላ ኦርጋናይዝ የሚያደርግ ሌላ መርህ የለንም። የልጅን የክርስቶስ ኢየሱስን ወንጌል በማመን ነው። ከሁሉ በላይ ይህንን ባነር ከፍ አድርገን ለማስቀመጥ ነው። ሰዎች ዛሬም ኢየሱስ ብቻ ልጅህ ወደዚህ ዓለም የመጣው ስለ ኃጢአተኞች የሞተው
ብቻውን የሞተው ደግሞ ብቻውን ለኃጢአተኞች ድነትን ለማስገኘት የተነሳው አዳኝ እርሱ ብቻ በሰማይ በምድርም አዳኝ እንደሆነ የእርሱ እውነተኛው ሃይማኖት ብቻ እንደሚያድን በማመን ይህንን ለመመስከርም ነው የተሰበሰብነው። እግዚአብሔር አባት ሆይ በዚህ እምነት እስከ መጨረሻው ድረስ እንድንዘልቅ ሰዎችን ሰላምን እንዳንበጠብጥ ያለ ምክንያት ደግሞ ክፉ ነገሮችን በመናገር ደግሞ በትንሽ በትልቁ ከሰዎች ጋር ሰላምን በማፍረስ ሳይሆን ልጄ ኢየሱስ ክርስቶስን እሱም ብቻውን በመናገራችን ሰዎች ከጠሉን በዚህ መጽናናት እንዲሆንልን ዘንድ ቃል ይናገራል። እኛም ይህንን እንደ ክብር እንድንወስድ ነገር ግን በራሳችን አመፀኝነት ሰዎችን የምንበድልና የምናሳዝን ከሆነ ከዚህ አይነት አመፀኝነት እንድንመለስ ነገር ግን ለይተን በልጅ ምክንያት የሚመጡትን መከራዎች እንደ ክብር እንድናያቸውና እንድንደሰት እንድትረዳን ደግሞ ይህንን የወንጌል ምክንያትንም እንዲሁ በቀላሉ እንዳንለቅ በተለያዩ ስጋዊ የሆኑ ደካማነቶችን በመመልከት እግዚአብሔር አባቶ ከወንጌል እንዳንለያይ ከሁሉ በላይ ያንተ ሕዝብ የሚያደርገን የተለያዩ አንድነቶች ከአንተ ጋር ያሉ የቸርች ኦርደር ወይም የተለያየ አይደለም። ከሁሉ በፊት ልጅ ኢየሱስ ነው ምክንያቱ። እግዚአብሔር አባቶ ይህንን እንድናይ ዘንድ መለየታችን ሁሉ የተመሰረተው ልጅን ኢየሱስን በማመንና ባለማመን እርሱም ደግሞ ብቻውን አዳኝ የሆነውን በማመን ባለማመን እንደሆነ እንድንገነዘብና ይህንን ልዩነት በማስጠበቅ እስከ መጨረሻው ድረስ በመጽናት ስድብና ውርደትን ከሰዎች የሚመጣውን በመሸከም በሕይወታችን እንድንኖር እንድትረዳን እንለምናለን። ስለ ሁሉ ተመስገን። በጌታችን በኢየሱስ ስም አሜን።